ሰላም ናችሁ ወይ? እንዴት ናችሁ? ዛሬ ቻፕተር 2 ስለ ኢኒሻል ካዮስ ቲዮሪ ላጋራችሁ ነው የመጣሁት። ዩቲዩብ አካውንትን ሰብስክራይብ አድርጉ። ፒስ ጆይ አንድ ሪቫይቭ ባይ ክራይስት ይላል። እዚሁም ቲክቶክ አካውንት ላይ ፖስት አድርጌያለሁ። ፕሮፋይል ላይም ገብታችሁ ሊንክ አለ። በዚያ ሊንክ ሄዳችሁ ሰብስክራይብ በማድረግ ቪዲዮችን ሼር እና ሪፖስት በማድረግ እንድትተባበሩኝ። እዚህ ላይ ያለው ቲክቶክ ላይ ያላችሁም እንደዚያው። ዛሬ የማጋራችሁ ከትላንትናው ቻፕተር 1 ከጋፕ ቲዮሪ ይለያል። ይሄኛው ቲዮሪ ይሄኛው ኢኒሻል ካዮስ ቲዮሪ ነው የሚባለው። ይሄ ቲዮሪ ዋና እንግዲህ የሚጀምረው ከዘፍጥረት ምዕራፍ 1 ቁጥር 1 እስከ 31 ድረስ እግዚአብሔር ፍጥረታትን በኦርደር በሲኩዌንስ ነው የፈጠረው፣ ወይም በቅደም ተከተል ነው የፈጠረው እንጂ በዘፍጥረት ምዕራፍ 1 ቁጥር 1 እና በዘፍጥረት ምዕራፍ 1 ቁጥር 2 መካከል ምንም የተከሰተ ሌላ ጥፋት ወይም የእግዚአብሔር ፍርድ አልነበረም ብለው የጋፕ ቲዮሪን ክሪቲሳይዝ በማድረግ ነው የሚጀምረው። እና ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ የሚለውን እንዴት ያዩታል? የፍጥረታት ጅማሮ ላይ ረው ማቴሪያል ወይም ጥሬ ዕቃ ሰማይና ምድርን እግዚአብሔር የፈጠረበት ጥሬ ዕቃ ማዘጋጀቱን ያሳያል። ዘፍጥረት ምዕራፍ 1 ቁጥር 2 ላይ ደግሞ ቅርጽ የለሽና ባዶ ነበረች፣ ጨለማም በጥልቁ ላይ ነበር ብሎ የሚያስቀምጠው ያ የፍጥረት ጅማሮ ገና ያላለቀ የተጀመረ ነገር መሆኑን ያሳያል እንጂ በመካከላቸው ሌላ ነገር ተፈጥሮ በተከሰተ ክስተት ምክንያት መሬት እንደዛ መሆኗን አያሳይም ብለው ነው የሚያምኑት። እንግዲህ ዘፍጥረት ምዕራፍ 1 ቁጥር 3 ላይ ጀመረ ብለው እነሱም ያምናሉ። ፍጥረት እግዚአብሔር ብርሃንን ይሁን አለ፣ ብርሃንም ሆነ ከሚለው ነው እነሱም የሚጀምሩ። ዘፍጥረት እግዚአብሔር መፍጠር የጀመረው ከዘፍጥረት ምዕራፍ 1 ቁጥር 3 ጀምሮ ነው ብለው ነው የሚያምኑት። መጀመሪያ የተጀመረ ረው ማቴሪያል እግዚአብሔር ያዘጋጀውን ጥሬ ዕቃ ያላለቀውን ነገሮች የተፈለጉ ነገሮች ምድር ላይም እንዲሞሉ ሰማይ ላይም እንዲሆኑ እግዚአብሔር ፍጥረታትን መፍጠር የጀመረው በ6 ቀን ነው የፈጠረው። የጀመረው ደግሞ ዘፍጥረት ምዕራፍ 1 ቁጥር 3 ጀምሮ ነው የጀመረው ብሎ ያስባሉ። በስድስቱ ቀን የተፈጠረውንም በትክክል ያስቀምጣል። የመጀመሪያ ቀን ብርሃን፣ ሁለተኛ ቀን ጠፈር፣ ሶስተኛ ቀን ደረቅ ምድርና ቬጂቴብሎች እንደተፈጠሩ፣ አራተኛ ቀን ብርሃናት እንደተፈጠሩ እያለ እስከ ስድስተኛው ቀን ድረስ የተፈጠሩትን በኦርደር ያስቀምጣል። ይሄኛው በምን ያምናል? እግዚአብሔር ነገሮችን የፈጠረው በቅደም ተከተል ነው፣ በኦርደር ነው እንጂ በዘፍጥረት ምዕራፍ 1 ቁጥር 1 እና በዘፍጥረት ምዕራፍ 1 ቁጥር 2 መካከል የተፈጠረ ምንም አይነት ካታስትሮፊክ ኢቨንት የለም ብለው ያምናሉ ማለት ነው። ካታስትሮፊክ ኢቨንት የለም ብለው ያምናሉ። ከጋፕ ቲዮሪ ይሄኛው ኢኒሻል ካዮስ ቲዮሪ በምን ይለያል? የመጀመሪያው ጋፕ ቲዮሪ እንግዲህ ያልነው በዘፍጥረት ምዕራፍ 1 ቁጥር 1 እና በዘፍጥረት ምዕራፍ 1 ቁጥር 2 መካከል ሉሲፈር አምጾ ነበር። ከዚያ በማመጹ ምክንያት እግዚአብሔር ወደ ምድር ወረወረው፣ ፈርዶም ነበር። በዚያ ፍርድ የመጣ ጥፋት አለ። በዚያ ጥፋት ይቺ ምድር ቅርጽ የለሽና ባዶ ሆነች ብለው ነው እነሱ የሚያምኑት። ይሄኛው ደግሞ ምን ብሎ ይናገራል? አይደለም ዘፍጥረት ምዕራፍ 1 ቁጥር 1 የሚያሳዩ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ፣ ምድርም ቅርጽ የለሽና ባዶ ነበረች የሚለው መጀመሪያ እግዚአብሔር ሰማይንና ምድርንና በውስጡ ያሉትን ሁሉ ለመፍጠር ጥሬ ዕቃ አዘጋጀ የሚለውን ጽንሰ ሐሳብ ነው የያዘው ዘፍጥረት ምዕራፍ 1 ቁጥር 1 እና ምዕራፍ 1 ቁጥር 2 ደግሞ ፍጥረታት መፈጠር እንደጀመሩና እንዳላለቁ ማሳያ ናቸው። ቅደም ተከተሉን ነው የሚያሳየው እንጂ በመካከላቸው ምንም አይነት ጥፋት አልነበረም፣ እንደዚህ አይነት ክስተትም አልተከሰተም ብለው ያምናሉ። አንዱ ልዩነት ይሄኛው ነው። ሁለተኛው ጋፕ ቲዮሪ ሳይንስ ይጠቀማል እና እነዚህ ዳይኖዘርና ሌሎች ቅሪተ አካሎች ላይ ዲፔንድ በመሆን ከቢሊየንና ከሚሊየን ዓመታት በፊት የሞቱ እንስሳቶች የነበሩ ሳይንስ ያለውን እንደ ፕሩፍ ይጠቀሙና በዘፍጥረት ምዕራፍ 1 ቁጥር 1 እና በዘፍጥረት ምዕራፍ 1 ቁጥር 2 መካከል የተፈጠረ ጥፋት ነበረ በእግዚአብሔር ፍርድ ምክንያት በሉሲፈር ማመጽ ምክንያት ብለው ያምናሉ። ሳይንስን እንደ አንድ መረጃ ይጠቀማሉ። ይሄኛው ደግሞ ኢኒሻል ካዮስ ቲዮሪ ደግሞ ሳይንስን አይጠቀምም። ይሄኛው ኮምፕሊትሊ ሳይንስን ይጣረራል። ሳይንስን አይጠቀምም። ፕሪ አዳሚክ ፔሪድንም አያምኑም። ከአዳም በፊት ሌላ ፔሪድ ነበረ ብለው አያምኑም። ሁለተኛ ደግሞ ሞት አልነበረም ከአዳም በፊት ብለው ነው እነሱ የሚያምኑት።
ሞት አልነበረም ብሎ ያምናሉ። ሳይንሱንም ይቃወማሉ ማለት ነው። ምክንያቱም ሞት በአዳም በኩል ወደ ሰው ልጆች ሁሉ መጣ ስለሚል ከዚያ ጊዜ ጀምሮ ነው በአዳም ምክንያት ነው ሞትም የመጣው። ሞትም የተጀመረው ከዚያ በኋላ ነው እንጂ ሞት አልነበረም ብሎ ያምናሉ። ሌላኛው ከጋፕ ቲዮሪ ጋር ክሪቲሳይዝ ጋፕ ቲዮሪን ከሚያደርጉት አንዱ ደግሞ ምንድን ነው ሉሲፈር የወደቀው ከ6ቱ ቀን ፍጥረት ከተፈጠሩ በኋላ ነው ብሎ ነው የሚያምኑት እንጂ ዘፍጥረት ምዕራፍ 1 ቁጥር 1 እና ዘፍጥረት ምዕራፍ 1 ቁጥር 2 መካከል ሉሲፈር አመጽ አላስነሳም፣ ሰይጣን አልወደቀም፣ የወደቀው 6ቱ ቀን እግዚአብሔር ከፈጠረ በኋላ ነው ብሎ ያምናሉ። እነማን? እነ ኢኒሻል ካዮስ ቲዮሪ ማለት ነው። እና እንግዲህ ይሄንን ይመስላል ትልቁ ክሪቲሲዝም። እኔም ሜቢ እንደ አንድ ሐሳብ ያነሳሁት ማለት እኔንም ያሳመነኝ ይሄኛው ኢኒሻል ካዮስ ቲዮሪ ላይ የተነሳው ምንድነው? ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። እና ይሄኛው ጋፕ ቲዮሪ የሚከተሉ ወይም ሪኮንስትራክሽን ቲዮሪ የሚከተሉ ሰዎች ምን ይላሉ? ፈጠረ ካለ እንዴት ነው የተፈጠረ ነገር እንዴት ነው ገና ጅማሮ ጥሬ ዕቃ ነው ብለን መውሰድ የምንችለው? ፈጠረ እኮ ነው የምለው። ስለዚህ ተፈጥሮ ያለቀን ነገር ነው የሚያሳየው እንጂ እንደገና ፕሮሰስ እንዳለ አያሳይም። ስለዚህ ዘፍጥረት ምዕራፍ 1 ቁጥር 1 የተፈጠረንና ያለቀን ነገር ነው የሚያሳየው እንጂ ጅማሮን አያሳይም። ስለዚህ መጀመሪያ ፐርፌክት የሆነ ሰማይና ምድር ተፈጥሮ ነበረ እና የእናንተ ያቀረባችሁት ሐሳብ ትክክል አይደለም ብለው ክሪቲሳይዝ ያደርጋሉ። ጋፕ ቲዮሪ ወይም ሪኮንስትራክሽን ቲዮሪ የሚከተሉ ሰዎች ማለት ነው። እና ሌሎች ክሪቲሲዝሞችም አሉ። ምንን ያሳምነኝ ይሄኛው ነው። እንግዲህ ይሄንን ይመስላል ኢኒሻል ካዮስ ቲዮሪ። እንግዲህ ከጋፕ ቲዮሪ እና ከኢኒሻል ካዮስ ቲዮሪ የተወሰነ ሐሳብ አግኝታችኋል ብዬ አስባለሁ። ሼር ሪፖስት በማድረግ ሁለተኛ ፎሎ በማድረግ ቤተሰብ ይሁኑ። ቀጣይ ላይ ሌሎች የቀሩ እኔ የማውቃቸው ቤዚክ የሆኑ 3 ቲዮሪዎችን ይዤ እመጣለሁ። እግዚአብሔር ፍጥረታትን መፍጠር ጋር ተያይዞ ቤዚክ የሆነ እውቀት ይኖራቸዋል ብዬ አስባለሁ። ተባረኩ። መልካም ጊዜ። እግዚአብሔር ከሁላችሁ ጋር ይሁን። አሜን።